ልናስብበትና ልንመካከር ይገባል ለማን መርዳት እንዳለብን ብለው ሄዱ። ስለዚህ ፓርት ቱ ላይ የሚሆነው ሰው ፓርት ትሪ ላይ አልመጡም። በፍጹም መተው ነው። ዲኤንኤው ሲሰጥማ መተው ነበረ፣ ግን ምንም ያሉት ከኔ ጋር ምንም ያወሩት ነገር የለም። በአጠቃላይ ምንም ያሉኝ ነገር የለም። ምንም ሴርም ሸርም ጥሩ መጥፎም ሀሳብ አልነበራቸውም ከኔ ጋር እኮ። በኋላ ለእኛ ተገልብጠው አይተናል። ከመጡ በኋላ ሜቢ ተምር ሊስቴት የሙስሊም ስለሆነ እሷ ሙስሊም ስለሆነች ወደ እሷ ተገልብጠው ሊሆን ስለሚችል፣ ይሄ ግን ትክክል ስላልሆነ ለመርዳት የመጣችሁት አካል ሀረግን ነው ለመርዳት የመጣችሁት። ከመጣችሁ በኋላ የዘይነብ የውሽሚት ዘይነብ እና የባለቤቷን ጥላውን ንግግር ስትሰሙ ከነሱ ንግግር በኋላ ከዚህ በኋላ ማሰብ ይጠበቅብናል። ሄደን ከማኔጅመንት ጋር ምናምን መመካከር አለብን። ከዛ በኋላ እናሳውቃለን ማንን መርዳት እንዳሰብን ብላችሁ ነው ያላችሁት። ሰውን ለመርዳት የሀረግን ታሪክ ሰምታችሁ አዝናችሁላት መታችሁ ነበረ። ምን ልታደርጉላት እንደነበረ አናውቅም። ትልቅ ነገር ጠብቀን ነበረ ከተምር ሪል ስቴት። እነሱ ግን እነዛን ኢንተርቪው ከሰሙ በኋላ እናስብበትና እናሳውቃለን ብሏል። እንዲያሳውቁን እንጠብቃለን። እኛም መልሳቸውን እንጠብቃለን። ለአንቺ ምንም አላሉኝም። ምንም ለአንቺ ምንም ያሉሽ ነገር የለም። ምንም አይነት ኮንታክት የለኝ እኮ ዝም ስላሉኝ እንጠብቃለን መልሳቸውን። ሚዲያ ውስጥ ምንም አላሉሽ? ከእርቅማድ ተደውሎልሽ ምንም አልተባልሽም? በሪል ስቴቱ ዙሪያ ማለት ነው? አዎ ተምር ሪል ስቴት ሊረዱሽ ነበር። በስነስርዓት ስምሽን ጠርተው ሀረግን ታሪኳን ሰምተን በጣም ስላሳዘነችን እሷን ለመርዳት ነው እዚህ የተገኘ ነው ብለው ተናግረዋል ተምር ሪል ስቴቶች። ከዛ በኋላ እሺ ቁጭ በሉ አሉ። ቁጭ አሉና የባልሽንና የባልሽን ውሽማ ንግግር ከሰሙ በኋላ ከነሱ ንግግር በኋላ ምን አሉ? አሁን ጉዳዩ ስለተቀየረ ማንጋ ሀቅ እንዳለ ስላላወቅን ማንን መርዳት እንዳለብን ተመካክረን ከማኔጅመንቱ ጋር መልሰን እንመጣለን ብለው አፈገፈጉ። አንቺን ለመርዳት ነበር መጀመሪያ የመጡት፣ ሀረግን ለማገዝ። ኢንተርቪውሽን ፓርት ዋንን ሰምተን በጣም ታሪኳ ስላሳዘነችን ልናግዛት የመጣ ነው ብለው ቁጭ ብለው እዛ ጋደና የባልሽን ጭራሽ ደግሞ እንዳልክ ደግሞ እኔ በጣም እንዳልክ አድናቂው ነኝ። 10 ዓመት እከታተለዋለሁ እርቅ ማዕድ ላይ ኢቨን ማለት ነው። እኔ ሶሻል ሚዲያም ሳልጀምር ዩቱብ ላይ እርቅ ማዕድ ላይ የሚቀርቡ ታሪኮችን እየሰማሁ ነው። ቤት ውስጥ ስራ ምሰራው፣ ቤት ሳጸዳ፣ ልብስ ስተኩስ ከመዳም ቤት ጀምሮ ማለት ነው። የዛሬ 10 ዓመት ጀምሮ እኔ እርቅ ማዕድ እከታተላለሁ። በጣም ነው እንዳልከን እማደንቀው። ሁልጊዜ ለተጎዱ ሴቶች ሁልጊዜ ለሴት ነው። ኢቨን ወንድ ሆኖ ግን የሚያደላው ለሴት ነው። በጣም ነው ማደንቀው። አሁን አንቺ ላይ ግን የተሰራው ነገር አንደኛ የባልሽ ውሽማ ዲስሪስፔክት ስታደረግሽ አልተከላከለልሽም፣ ፕሮቴክት አላደረገሽም። እሱን አምነሽ እሱ ስቱዲዮ ላይ ቁጭ ብለሽ እሷ እንደዛ ከፍ ዝቅ ስታደርግሽ ስቶፕ አላላትም፣ አላስቆማትም። ሊያስቆማት ይገባ ነበር። ሁለተኛ ነገር ደግሞ ተምር ሪስተቶች አንቺን ለማገዝ መጣው ሲገለበጡ ምን አላቸው? በቃ እሺ አስቡበትና ስትወስኑ ይኸው ይህም የዘይነብ ቁጥር ነው ደውላቸው አናግረው ብሎ ጭራሽ የባልሽን ውሽማ ቁጥር ሰጣቸው እዛው ኢንተርቪው ላይ። እድሉ የመጣው ላንቺ ነበረ። እሱ ላይ ወደ ዘይነብ የማዳላትን አይተናል። ለዛም እኔ ሊንኩን 10 ምናምን ሺህ ህዝብ ያለበት ቴሌግራም ቻናሌ ላይ ሊንኩን አስቀምጬ እዚህ ቪዲዮ ላይ እየገባችሁ ሁላችሁም ለሀረግ ድምፅ ሁኑ። የኔን ኮመንት ኮፒ እያደረጋችሁ እንዳልክ እባክህ ሀረግን ይቅርታ ጠይቃት በውሽሚት ዲስሪስፔክት ስላስደረግካት ብዬ ኮመንት ጽፌ በጣም ብዙ ሺህ ሰው ኮመንቴን ኮፒ አድርጎ እዛ ላይ ኮመንቴን ኮፒ ፔስት አድርጓል። ድምፅ ሆነንሻል። ያ ሁሉ ኮመንት ሲበዛ እርግጠኛ ነኝ ኮመንቱን አይቶ እኛ ግን ደውሎ ብቻ ይቅርታ እንዴት ይሰራ የሚፈልገው እንትኑ ላይ ቻናሉ ላይ ሀረግ ስለ አንቺ ስምሽን ጠርቶ የዛኔ ስትናገራት ምንም ስላላልኩኝ ይቅርታ እንዴት ነው የምንፈልገው። ዘይነብም ደግሞ መታ ይቅርታ እንድጠይቅሽ እኔ ፎቶዋን ከመለጠፌ በፊት አድራሻዋ፣ ታሪኳ፣ ሁሉ ነገሯ ደርሶኛል። ፎቶዋም እጄ ላይ ገብቷል። ፎቶሽን ከማውጣቴ በፊት ነይና ሀረግን ይቅርታ ጠይቂያት እላታለሁ። ምክንያቱም እዛ ጋር የተናገረችሽ ነገር በጣም አሳፋሪ፣ አስነዋሪ፣ የሰውን አንቺ ሰው ናት ብለሽ አምነሽ በውስጥ በስልክ ያወራሽላት ነገር ቁጭ አርጋ አንቺን እዛ ጋር ባልሽ አይወድሽም፣ ባልሽ እኔን መርጦ ወደ እኔ የመጣው እኔን መርጦ ነው፣ አንቺ ራስሽን ስለማጠብቅ ነው፣ አንቺ እንደዚህ እንደዚህ ብላ መናገሯ ፊቷ ስለተሸፈነ ነው። እንደዛ የልብ ልብ የተሰማት አንቺ ፊትሽ እየታየ ነበር ቁጫችን ኢንተርቪው ላይ። እሷ ፊቷ ስለተሸፈነ ማንም አያቀኝም፣ እንደፈለግኩኝ ዲስሪስፔክት ባደርግ እንደፈለግኩኝ ብናገር ማንም
እያሰበች ነው። ከማንም ደግሞ ማምለጥ አይቻልም። ፎቶዋ ደግሞ እኔ ደርሶኛል። ካላመንሽ እልክልሻለሁ ዋትሳፕ ላይ። ሚዲያው ፎቶዋን ቢደብቅላትም ይኸው ይቅርታ ብላኛለች። በይኖም ትንሽ አጠገብሽ ያለችው ይሰማል። የምታወሩት ይሰማል። ሚዩት ነሽ? አትጨነቂ። እሱን ቆርጦ ማውጣት ይቻላል ሲፖሰት። እሺ ደስ ይለኛል። መጀመሪያ ጠይቃትና ራሷን ፎቶዋ ሳይወጣ አንቺን ይቅርታ የምጠይቅሽ ከሆነ እንደዛ ዲስሪስፔክት ስላደረገችሽ ይቅርታ የምጠይቅሽ ከሆነ ፎቶ አይወጣም። እሷ ሚዲያው ፎቶ ይሸፍኖልኛል ብላ ነው እንደዛ አፏን ስከፍትብሽ የነበረው እና እኔ ደግሞ በጣም ያዘንኩት አንቺ ራስሽን ልትከላከይ ስላልሞከርሽ ለራስሽ ስላልቆምሽ በጣም አዝኛለሁ። ለሌላ ጊዜ ግን ለራስሽ መቆም መማር አለብሽ። አይ አይደለም ምን መሰለሽ አንቺ አንደኛ የባልሽን ውሽማ እንደዛ መለማመጥሽ ሩሩ ብሎ መያዝ ትዳርሽን አያድንልሽም። ገባሽ? ሁለተኛ ነገር ደግሞ እንደዛ ዲስሪስፔክት ስታደርግሽ ጋዜጠኛው ባይቆምልሽ አንቺ ለራስሽ ልትቆሚ ይገባል። ስታፕ ማለት ነበረብሽ። ዝም ብለሽ ማዳመጥ፣ አንገትሽን እየነቀነቅሽ ብቻ ዝም ማለት አልነበረብሽም። እንደገና ባልሽ ቤት መጥቶ እንደማያውቅ ስትናገር መጥቶ እንደሚያውቅ ማስረጃ ስልክሽ እንደተበላሸ መናገር ነበረብሽ። ብዙ ነገር ዲኤንኤ ውጤቱ ከወጣ በኋላ የእሱ ልጅ የእሱ ልጆች መሆናቸው ከታወቀ በኋላ ወዲያው ወደ ሴጣንነት ተቀይራ እንደዛ ስትወርድብሽ ማስቆም ነበረብሽ። ገባሽ? አንቺ ጠንካራ ስትሆኝ ለጠንካራ ልጆችን ማሳደግ የምትችው በመለማመጥ ምንም አይገኝም። ያበጠው ይፈላል። ገባሽ? አንድ ጊዜ ነው እዚህ ምድር ላይ የምንኖረው። ማንም ከማንም አይበልጥም። ገባሽ? ማንም ሰው እዚህ ፈጣሪን የፈጠረን እንድንኖርም እንድንሞትም የሚፈቅደው ፈጣሪ ብቻ ነው። ፈጣሪ ያንቺ ያለውን ነገር ማንም መውሰድ አይችልም። በቃ ይህ ሰውዬ ያንቺ አይደለም፣ ሄዷል፣ ጥርግ ይበል፣ አይጠቅምሽም። ለክፉ ቀን አብሮሽ ያልሆነ ሰው፣ ሚዲያ ላይ ወጥቶ ያዋረደሽ ሰው፣ ያልሆንሽውን ስም የሰጠሽ ሰው ነገም ቢመጣ አይጠቅምሽም። ኔቨር ኤቨር። ገባሽ? ይህ ሰውዬ አሁን ሚዲያ ላይ ስትወጪ ህዝብ ከጎንሽ ሲቆም ስትረጂ ሲያይ ይመጣና ልጆቻችንን አብረን እናሳድግ ይልሻል። አንቺ ግን ስትሮንግ ፐርሰናሊቲ ስለሌለሽ ደግመሽ ትቀበይዋለሽ። ለምን? እሱን ላለማጣት ውሽማውን ስትለማመጪ ነበር። እባክሽ ተይልኝ ልጆቼ ላሳድግ ስትያት ነበር። እሷ ደግሞ የልብ ልብ ተሰማትና ጠገበች። ገባሽ? አንቺ ስትለማመጫ እና ገባኝ እሱ ከፈለገ ምናምን አለች። እሱን እንድታገኙ እድል እንኳን ሳትሰጥሽ እሷ አለቃ ሆነች፣ አንቺም ላይ ባልሽም ላይ። ይሄ ደግሞ የሆነ ባልሽ ስለፈቀደላት ነው። ማንም ሰው አዎ። ስለዚህ ማንም ሰው ዝቅ ካላለን አናታችን ላይ አይወጣም። ገባሽ? በገንዘብ ተገዛ። በገንዘብ የሚገዛ ሰው ምን ያደርግልሻል? ዛሬ እንኳን ተመልሶ ጋር ሳይሳካለት ቀርቶ ተመልሶ አንቺ ጋር ቢመጣ ነገ የተሻለች ከዘይነብ የተሻለ ከፋይ ስትመጣ ነገም መልሶ ይሄዳል። አቋም የሌለው ሰው በገንዘብ የሚቀየር ሰው አብሮሽ አይሆኑም፣ መቼም አይጠቅምም። ከእንደዚህ አይነት ሰው ጋር ደግሞ አብሮ ከመኖር ለብቻ መኖር በስንት ጣዕሙ። ገባሽ? 3 ልጆች አሉሽ፣ መቼም የማይተውሽ መቼም ሁሌም የኔ ልትይ የምትችው ነገር ልጅሽን ብቻ ነው። ባሌ ነበረ አሁን ግን የከሌ ባል ነው ይባላል። ልጆች የነበሩ ግን አሁን የከሌ ልጆች ናቸው አይባልም። ስጋሽ ናቸው፣ ከአንቺ ውስጥ ነው የወጡት። መቼም ነበር አይባልም። ነበር ሊባል የማይችል ነገር ደግሞ ቤተሰብ ብቻ ነው፣ ስጋ ደም። እናቴ ነበረች አሁን ግን የከሌ እናት ናት አይባልም። እናት ናት አንዴ አደለ? ባሌ ነበር ግን አሁን ግን የከሊት ባል ነው ግን ይባላል። ባል ነበር ሊባል የሚችል ነገር ነው። ልጅ፣ እናት፣ አባት፣ እህት፣ ወንድም ግን ስጋ ነው። ነበር ሊባል አይችልም። ገባሽ? ነበር አይባልም። ሁሌም ይኖራላ። ስለዚህ አንቺ እድለኛ ነሽ። 3 ልጆች አሉሽ ዘላለም አብረውሽ የሚኖሩ። ገባሽ? አንቺ በጣም ቆንጆ ነሽ፣ ሙሉ አካል አለሽ፣ ወጣት ነሽ፣ ጤነኛ ነሽ። 3 ደግሞ 3ቱም ወንዶች ናቸው። አይ እና ወንድ ልጅ ለእናቱ መከታ ነው። 3 መከታዎች አሉሽ፣ ይደጉልሽ። እነሱ ነገ በጎንሽ ቆመው ትኮሪባቸዋለሽ። ስለዚህ አሁን ለልጆችሽ ስትይ ደስተኛ ሆነሽ ጤነኛ ሆነሽ መኖር አለብሽ። የሄደው ሄዷል። የሄደው ነገር ስለማይጠቅምሽ ነው የሄደው። ፈጣሪ የተሻለ ነገር ሊሰጥሽ ነው። የሆነ ነገር ፈጣሪ
ፈጣሪ ሲወስድ ከኛ ላይ የተሻለ ነገር ሊሰጠን ነው። አንቺ ከሱ የተሻለ ሰው ይገባሻል። ገባሽ? እንደ አንቺ ታማኝነት፣ እንደ አንቺ ጽናት፣ እንደ አንቺ ስነ ስርዓት አንቺ እዛ ጋር የባልሽ ውሽማ እንደዛ ዲስሪስፔክት ስታደርግሽ ዝም ያልሽው ጨዋነትሽን ነው ያሳየሽው። ጨዋነት ግን ክብራችን ሲነካ ዝም ማለት ትክክል ነው ማለት አይደለም። ተነስተሽ ወጥተሽ መሄድ ትችይ ነበረ። ገባሽ? ስታፕ ማለት ትችል፣ አቁሜ አልፈቅድልሽም ማለት ትችይ ነበር። የአንቺ ዝምተኝነት ነው ለልብ ልብ ሰጥቷት እንደዛ እንድትናገርሽ የሆነው። ገባሽ? ጨዋነን ስንል ሌሎች ሰዎች ሲናገሩን ቁጭ ብለን ስድባቸውን እንጠጣለን፣ ዲስሪስፔክታቸውን እንጠጣለን ማለት አይደለም። ጨዋ ካፉ ክፉ ቃል አይወጣም፣ ግን ያስቆማል። ስቶፕ ይላል፣ ጥሎ ይሄዳል። ገባሽ? የማትከበሪበት ቦታ ላይ ተነስተሽ ጥለሽ መሄድ የራስሽን ክብር የምጠብቂበት መንገድ ነው። አንቺ ካልፈቀድሽ ደግሞ ማንም ክብርሽን አይነካም። እዛ ጋር የአንቺን ጨዋነት ያየ ነው። አንቺ ባለሽም ውሽማውን ባለጌዎች ናቸው። አንቺ ግን ጨዋ ነሽ። መጥፎ ቃል ካፍሽ አለመውጣቱ፣ ለዛ ሁሉ ዲስሪስፔክት ምላሽ አለመስጠትሽ ጨዋ ስለሆንሽ ነው። ግን አንቺ ጠንካራ ካልሆንሽ ጠንካራ ልጆች አታፈሪ። ጠንካራ ጀግና እናት መሆን አለብሽ። ገባሽ? ስለዚህ እኛ ደግሞ ድምፅ እንሆንሻለን። እኔ ዘይነብ መጥታ ይቅርታ እስክትጠይቅሽ ድረስ አልፋታትም። ኦኬ፣ ፎቶ እንዳለኝ ማስረጃ ልኬልሽ አይተሻል። ስልኳም አለች። ዋትሳፕ ላይ ቼክ ሳደርግ ዋትሳፕ የላትም። ስለዚህ ዳይሬክት መደወል አለብኝ። አሁን ዳይሬክት እደውልላታለሁኝ። ዋትሳፕ እንድትከፍት አንቺ ዋትሳፕ እንድትከፍች እንዳደረግሽ ዋትሳፕ እንድትከፍት አድርጌ ፎቶዋን እልክላታለሁ። አድራሻዋ፣ ታሪኳ፣ ሁሉ ነገር እንዳለኝ ማስረጃ እልክላታለሁ። አንቺም ይቅርታ ስላደረግኩብሽ ነገር ማለት አለባት። በተረፈ እሱን ግን ቀቅላት ብላው ተመልሰሽ ምን መሰልሽ፣ ከዚህ በኋላ ይሄ ሰውዬ የአንቺ ባል መሆን የለበትም። የልጆችሽ አባት እንጂ ምን መሰልሽ፣ አንድ ጊዜ ሊወጋሽ ስለት አንስቶ የሆነ ሰው ሞክሮ ሳይሳካለት ቀርቶ ሁለተኛ ከመጣ ሜቢ የመጀመሪያው የወጋሽ ተጣሞበት በደንብ አልሰመጠለትም ይሆናል። ሄዶ ስለቱ በደንብ ሞርዶ አሹሉ መጥቶ ሊወጋሽ ነው። ኔቨር ኤቨር አንዴ ከዳሽን ሰው አንቺ የልጆቹ እናት ነሽ፣ ገበናው ነሽ። ሚዲያ ላይ አውጥቶ በሌላ ወንድ እንደሚጠረጥርሽ ግን ተመርምሮ ዲኤንኤ ልጆቹ እንደሆኑ ንጽህናሽ ተጋልጦልሻል። ገባሽ? አሳልፎ ሰጥቶሻል። ለብር ብሎ ለሴት ብሎ አሳልፎ ሰጥቶሻል። ሁለተኛ እድል የሚባል ነገር የለም። ከዚህ በኋላ እንደ ልጆችሽ አባት መጥቶ ልጆቹን መጠየቅ ይችላል። ቤተሰብ ዘመድ መሆን ትችላላችሁ። ደግማችሁ ግን ባልና ሚስት መሆን የለባችሁ። ኔቨር ኤቨር። የማገጠ ሰው ላይ ሁለተኛ እድል የሚባል ነገር የለም። አሳልፎ አውጥቶ የሰጠሽ ሰው ላይ ሁለተኛ እድል የሚባል ነገር የለም። አንቺ ጠንካራ እናት ስትሆኚ ጠንካራ ልጆችን ታፈሪያለሽ። ጠንካራ መሆን አለብሽ። ሰርተሽ ህይወትሽን ለውጠሽ ለልጆችሽ ጥሩ ህይወትን አንቺ መንጠት ትችያለሽ። ብቁ ነሽ አንቺ፣ ትችያለሽ። ይህንን ግን አንቺ ስታምኝ ነው። እሺ እሺ፣ እኛ አሁን ልክ ለአቅማችንን እናግዝሻለን። እሺ እሺ። ዘይነብን ግን ይቅርታ እስክጠይቀሽ ድረስ አንተዋት። እኔ ከራሴ ጀምራለሁ። አካውንት ነበርሽን ንገሪኝ። ምንድነው መስራት የምትፈልጊው? ምን የሆነ ስርዓት ጀምሪ። ምንድነው መስራት የምትፈልጊው? መስራት አሁን መጀመሪያ እዳይን ነው መክፈል የምፈልገው። ዜነብዬ ሀቢብዬ እንት ላይ ስታወሩ ስለነበር ነው። ዘይነብ የባልሽ ውሽማ ናት። ቀብታኝ መጀመሪያ እዳይን ነው መክፈል የምፈልገው ከባንክ አወጣሁት እንጂ ይችም ልጅ አረብ ሀገርን የሚያውቅ ያው አረብ ሀገርን ያውቋልና ያው ሸጬ ከምሰጣት ቤቱን ማትረፍ ነው የምፈልገው፣ በዛም በዚህም ማለት ነው። ከዛ ውጭ ጤንነቴ እኔ አለርት ከታተላለሁ፣ እጢው አለብኝ። እሱ ያው አቅም ይፈልጋል። አሁን እግዚአብሔር ይመስገን እሺ እንዳልክን አስገቢው እያለችኝ ነው አንድ